ሰላም እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እስኪ እንግዲህ አዲስ ዩቲዩብ ከፍቻለሁ። ሁላችሁም እየገባችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ ማለት ነው። በተለይ ሼር አድርጉልኝ እና አበረታቱኝ። የሀገሬ ልጆች ሁላችሁም እንድታበረታቱኝ እጠይቃለሁ። እንግዲህ ሳውዲ ብርድ ገብቷል ቤተሰቦች። በጣም አሁን በጣም ይበርዳል። እኔ ምንም ሰውነት ስለሌለኝ ይሆን አላውቅም፣ በጣም ይበርደኛል። እና እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁኝ እግዚአብሔር ይመስገን። የሳውዲ ኑሮ እንዴት ይዛችኋል? ዛሬ እስኪ አንዳንድ ነገር እነግራችኋለሁ ማለት ነው። እናንተ ደግሞ ምን እንደገጠማችሁ እስኪ ሳውዲ መታችሁ ምን ገጠማችሁ? አዲስ እንደመጣችሁ ማለት ነው። ሁላችንም ከገጠር ስንመጣ ብዙ ነገር ሊገጥመን ይችላል እና እኔ የገጠመኝን እነግራቸዋለሁ ማለት ነው። ምንድን ነው እኔ የገጠመኝ እንደመጣሁ እውነት ለመናገር ሁሉ ነገር አዲስ ነው የሚሆንብን። አየሩ፣ ሁሉ ነገር፣ ሰዎቹም በጣም አዲስ እንደመጣችሁ በቃ መቆሚያ መቀመጫ የለም። በዛ ላይ ቤቱ ሁሉ ነገሩ ቆሻሻ ነው። ሁሉም ነገር ይበዛል፣ ስራ ይበዛል፣ ብዙ ፈተና አለው። በዛ መሀል ደግሞ ትልቁ ለኛ ፈተና ቋንቋ ለመቻላችን። ቋንቋ ትልቅ ነው፣ ለኛ ትልቅ ፈተና ነው፣ ቻሌንጅ ነው። እና እኔ እንደመጣሁኝ ከአምስት ወር በኋላ መሰለኝ። ከዛም በፊት ግን ያው ትንንሽ እንደዚህ ቤት ውስጥ ብዙ ነገር ሊገጥመኝ ይችላል። ግን በህይወት የማረሳው ነገር ይሄ ነው። ከአምስት ወር በኋላ የሰውዬ እናት ቤት ሄድን ማለት ነው። የሰውዬ እናት ቤት ሄድን። እኛ ሶስታችንን ሄድ ነው። ሰውዬ፣ ሴትዮና እኔ ማለት ነው። ልጆቹ በኋላ ነው። በስንተኛ ቀኑ ነው የመጡት? ወደ ሳምንት ቆይተናል። ከዚህ የሶስት ሰዓት መንገድ መሰለኝ፣ የሁለት ሰዓት ኧረ 3 ሰዓት ይወስዳል። ግን ሰውዬ ይፈጥናል ሲነዳ እና ደረስን ማለት ነው። ልብሴን ከዚህ መጀመሪያ ልብስ የእነሱን ሻንጣ ምናምን ስናወጣ ሳወርድ በሊፍት ከሊፍት ውስጥ ሰውዬ ነበረ ወደ መኪና ያስገባው። የኔን ልብስ ትቶታል ማለት ነው። የኔን ሻንጣ ረስቶት ይሆን አውቆ ይሆን አላውቅም። እዛ ስንደርስ እቃ ሳወርድ የኔ ሻንጣ የለም። የኔ ሻንጣ እኮ የለም ስለው ሰውዬ ልክ ልጆቹ ጋር ሲደውል ሊፍት ውስጥ ነው ያለው። ልጆቹ በአራተኛ ቀኑ ነው ምናምን መጡ ማለት ነው ይዘውልኝ። አንድ ልብስ ነው እስከዛ የለበስኩት፣ ይሞቅ ነበር ደግሞ። ከዛ በኋላ ይዘውልኝ መጡ። ልጆቹ ሲመጡ ማለት ነው እንዳለ ዘመድ ተሰብስቧል። እዛ መዓት ነው ህዝብ ያለ ማለት ነው። እንደምታውቁት እናቱ ነች እና አሮጊት ናቸው ምናምን ነገር የእህቶቹ ምናምን፣ እኔ ምንም አላውቅም። በዛን ሰዓት መዓት ሰው አለ ማለት ነው ተሰብስበው። ልክ ልጆቹ መጡ ተብሎ በር ሲንኳኳ በር ተከፈተ ማለት ነው። ሁሉም ሰው ወጥቶ ሰላም አላቸው። እኔ እንደ ሀገሬ መስሎኝ እናቴ፣ ሀገራችን አሁን እዚህ እንኳን አይደለም 5 ወር 1 ቀን አብራችሁት ያደራችሁት ሰው በነገውም ሰላም ይባላል አይደል? እንኳን አይደለም በአራተኛ ቀኑ ከዚህ ከቤት ወጥቼ ሳገኛቸው። በእኔ አስተሳሰብ ነው። የእናንተን ኮሜንት ላይ ትነግሩኛላችሁ። ከዛን ማለት ነው ሄድን። ማነው ሁሉም ሰላም ሲላቸው፣ እጅ ነው ሰላም የሚባለው ታውቃላችሁ። እጅ በእጅ ነው ብቻ ሰላምታ በሰላም ይባላሉ፣ ግን እጅ ይሳሳማሉ። ትልልቅ ሰዎችም ስለነበሩ ማለት ነው እጃቸውን ሳሙ ማለት ነው ሁሉም። ከዛ እኔ ምንቅ አድርጌ ሳምኳቸው፣ ማርያም ያስኳቸው። ከዛ ትልቁ እኔ አላቅም ትልቁ ከዛ በቃ አለኝ ማለት ነው። በቃ ያው ካላስ ስለሆነ እሷን አውቃለሁ። ከዛ በቃ ሲለኝ ትንሹን መጀመሪያ ሰላም ብየዋለሁ። እነሱ እንደሳሙት እኔም ሳምኩት። እጁን ነው እጃቸውን ነው፣ ግን እነሱ ሲስሙ እኔም ሳምኩ። መቤቴን መቼም በህይወቴ ሰውነቴ ሁሌም ሲቀፈኝ ይኖራል። ከዛ እኔ ሰላም አልኳቸው። እኔም ውስጥ ከተመለስን በኋላ ሁሉም ሰው ሳቀ። ለካ እኛ ለአረቦች ሰው አይደለንም።
ትልቅ ነገር የተረዳሁት ያንን ነው። ገባችሁ? እኛ ለካ ሰው አይደለንም በእነሱ አመለካከት። የሆነ በልተን የምናድር አይመስላቸው ምናምን ነገር ምን ትለኛለች ነበር። እውነት ለመናገር የሆነ እኔ አልወድም በተፈጥሮ ነው ትርፍራፊ ምግብ ምናምን፣ ግን እኮ ቆንጆ ነው። ምን ችግር አለው? ግን እንደመጣሁኝ በጣም ብዙ ሰው ነበረ የመጣው። ሁለት ማታ እራት ሲበላ ነይ ዕቃ አንሺ ብለው ሲሄድ እመቤቴን እጃቸውን እንደዚህ ሲልሱ አየሁ። እኔ አልወድም አበዴን። ከዛ በኋላ ምንም ውስጤ ሰላም አይደለም። ለነሱ ሲያቀርቡ ለእኔም ታላቀረቡልኝ ይህን እጃቸውን እየላሱ በቃ አለ አይደለ ውስጤ ምንም መጥፎ ነገር ነው የሚያስበው። ገና አዲስ ነኝ እኔ በፍጹም እኔ እንጃ። እንግዲህ ሁላችንም አስተዳደጋችን ይለያያል። እኔ በቃ ሰውን ምንም እኔ ቀፈፈኝ፣ አስጠላኝ። እጃቸውን ሲልስ አየሁኝ። እኔ እጁን ሲልስ ካየው ሰው ከዛ ሰው ጋር ራሱን ያልቀመጥም። እዚህ ስለመጣሁ አይደለም እቤቴ ስኖር ስነድግ በውሃ መታጠብ እንጂ ደግሞ እጅ መላስ ምንድን ነው? ወይ መጥረግ አለቀ። በዛ ምክንያት ያው እንደዛ ነው የሚያውቁት። እና እኛ ኢትዮጵያውያን ስንባል ደግሞ የሆነ ትርፍራፊ የምንበላ እንደዚህ አይነት ነገር ምናምን ነገር በቃ ብቻ ደስ አይልም አመለካከታቸው ለኛ። በዛ እንደዛ ብቻ እንደዛ ነው የነሱ አስተሳሰብ። እኔ ግን እንደዛ አይደለሁም፣ ሲያገኙኝ እንደዛ አይደለሁም። እና ሁሉም ሳቀ ማለት ነው። ወደ ነጥቤ ስገባላችሁ ስመለስ ሻንጣዬን ያስኩኝ ተመለስኩኝ። ሁሉም ይስቃሉ። ከዛ ሲስቁ በእኔ ነው የሚስቁት። እዚህ ነበረችኝ ጓደኛዬ እና ብዙ የቆየች ናት። ዱባይ ብዙ ቆይታለች፣ ቋንቋ ትችላለች። እዚህ ሳውዲ ነው ያለችው። ደወልኩላት። አንቺ ሰላም ሲሉ እኔም ሰላም አልኳቸው። ሰላምታ ነውር ነው እንዴ? ሰላምታ እነኚህ እኮ ቤት አብረውን የኖሩ ልጆች ናቸው። እነሱም ሰላም ሲሏቸው እኔም ሰላም አልኳቸው። በር የከፈትኩት እኔ የነበርኩኝ። ሁሉም ሰው መጥቶ ሰላም ሲላቸው እኔም ሰላም አልኳቸው። ከዛ ኧረ እነሱ እንደውም ሰዎቹ ጥሩ ሰዎች ሆነው ነው እንጂ ወንዶች እኮ ናቸው፣ ሴት አይደሉም። ትልልቅ ወንዶች ከኔ በላይ ናቸው። አረ አላገቡም ግን። አረ እንዴት እንደዚህ ወንድ ልጅ እንዴት ሰላም ታያለሽ? ከዛ አለቀስኩ። አይኔ በርበሬ እስከሚመስል አለቀስኩ። እመቤቴ አለቀስኩ። ምን ላድርግ ግን ምንም ማድረግ አልችልም። አለቀስኩኝ በቃ። ከዛ በኋላ ምንም መፍትሄ የለም። ዝም አሉ። ሲስቁ ለሁለት ቀን ያክል እየሳቁብኝ በኋላ ተውት። ቋንቋም አልችል፣ ምንም ቢያወሩ አልሰማም። ከዛ በኋላ ተመለስን። አሁን ግን እኔም እንኳን አይደለም ሰላምታ እንደዛ ሁኜ ሰዎቹ አስባችሁታል እንግዲህ እንደነገሩኝ ከሆነ በኋላ ልጆቹ ሰዎቹ ጥሩ ሰዎች ሆነው ነው እንጂ ሴትዮዋ ምንም አልመሰላትም። ሲጀመር ይህ ሰውየው እህት ናት እብድ የሆነች ስገባ። ከዛ የእነሱ ሴት ልጆች ደግሞ እንደምታውቁት ሳውዲ ህግ ይሆን ምን ይሆን አላውቅም፣ ወንድ ልጅ ነው ወንዶቹ የወንድም ልጅ የእህት ልጅ ሰላም አይባባሉ፣ ድብቅ ነው የሚሉት ሴቶቹ። ኧረ እኔ ምን እንደሆነ ምኑንም አላውቅም። የእኛ ሀገር ሙስሊሞች ከቤተሰቦቻቸው ጋር ሰላም ይባባላሉ። ያንን ነው የማውቀው። እኔ ተወልጄ ያደግኩት ከእስላም ሰፈር ነው። እንኳን አይደለም ቤተሰቦቻቸውን ከውጭ የኔ ወንድሞች ከሙስሊም ጋር ሰላም ይባባላሉ። ደግሞ እንደዚህ የታቅላችኋል። አለማወቅ ስንት ጉድ ያለው። እስኪ እናንተም ሰዎቹ ግን ሴትዮ ትዕግስተኛ ናት እና ምናልባት አለማወቅ ገብቷት ይሆን አላውቅም። ዝም ያለኝ ናት እውነት ለመናገር። ይሄው 1 ዓመት ከ5 ወር ሆነኝ። አጮህም ቀስ ብላ ነው ትጣራለች። ያው ይጣራሉ እንደምታውቁት። ስትጣራም ቀስ ብላ ነው እንጂ አጮህም። ይሄ ተፈጥሮ ነው መሰለኝ እና
እንደዚህ ሁኜ እስካሁን ድረስ እመቤቴን ነው የምላችሁ ሰውነቴን ይቀፈኛል እስካሁን ድረስ። እስኪ እንደኔ የገጠመዋል እንደዚህ ሌላ ምን እንደው ኃይለኛ ቤትስ ቢሆን የገባሁት ምን ይሆኑ ነበር? ስራ በጣም ይበዛል፣ እግሬ በጣም ያመኛል ገና በአንድ አመት ማለት ነው። ግን ጩኸት ምናምን የለም። እኔም ጩኸት አልችልም፣ ሰዎቹም አይጮሁም። ሴትዮውም አጮህም፣ ሰውዬ ነው የሚለፈልፍ። እና ምን ልላችሁ ፈልጌ ነው አለማወቅ ምን ያክል እንደሚጎዳ። ከዛ ወዲህ እኔ ሰውነት ተሳቅቄ እንዴት ሰዎቹ ክፉ ቢሆን እኮ ምን እንደሚያደርጉ አታውቂም። እንዴት ልጆቿን ተነስተሽ አንቺ ሰላም ትያለሽ? እንደዚህ ነው። ግን እናንተ የዋህነት መጥፎ ነው። ምናልባት አለማወቅ ይሆን የዋህነት ይሆን እንግዲህ አምላክ ይወቀው። እኔ ግን እንደዚህ አድርጌ ያውቃለሁ። እስኪ እናንተ ምን አድርጋችሁ ታውቃላችሁ? ከዚህ የባሰ የተሻለ? እኔ እንደምታውቁት እንደ ሀገራችን አስቤ እንደ ሀገራችን መሰለኝ ደግሞ እንዲህ አይነት ጉድ ይመጣል ብዬ የታስቤው። በኋላማ እናቴ ልጆቹ ሲነግሩኝ እንኳን አይደለም ሳሎንም አንሄድም ልጆቻቸው ጋር ምናምን ምናምን። ሳሎን እኔም አልሄድም፣ አንገናኝም። በእርግጥ ማለት እኔ አልሄድም፣ ጊዜም የለኝም። ጊዜም ሲኖረኝ እዛው ክላሴ ከስልኬ ጋር ነው እንጂ ከነሱ ጋር አልገናኝም። እንደዚህ የለም፣ ግንኙነት የለንም። የሚፈልጉት ካላቸው ብቻ ነው የሚጣሩት። ግን አስባችሁታል? አሁን እዛ ሰው መሀል እናንተም አንቺ ለካኛ ለእነሱ እንደ ምንድን ነን ግን እናንተ? ቆይ አሁን እንደው በጥንካሬያችን 100% ከእነሱ እንበልጣለን። እኛ በጥንካሬያችን አስባችሁታል? ስንት ነገር ስንሰራ እንደምንው በጀግንነታችን ከእነሱ እንበልጣለን እኛ። ግን እኛን እንዴት ነው የሚያስቡን? ለሰላምታም እኛ እንደ ሰው አይቆጥሩንም። ለምን ግን አይገርማችሁም? መቤቴ ሁሌም ይገርመኝ። እኛ ሰላም ሳልን እኛም ሰላም ካሉ እኛም ሰላም በቃ እንደዚህ በቃ ዝቅ አድርገው የሚያዩን ነገር ይገርመኛል። ማለት ፈጣሪ ሲፈጥረን ከነሱ ያጎደለብን ነገር አለ? የለም እኮ ሙሉ አካላችን እንደነሱ አንድ አይነት፣ ወንድም እንደ ወንዱ ሴቱም እንደ ሴት ሆነ አንድ አይነት ነው የተፈጠረ። ግን እነሱ የሚያዩን እንደዛ አይደለም። እውነት እንዴት እንደሆነ አይገባኝም። እና ላይክ፣ ሸር፣ ሰብስክራይብ አድርጉልኝ። የገጠማችሁን ኮሜንት ላይ አስቀምጡልኝ። ወዳችኋለሁ። አመሰግናለሁ።